አንዳንዴ የኤፍሬም የዋህነት እኔ ይገርመኛል፣ እውነት ለመናገር ማለት ምን አይነት የዋህ ብትሆን ነው በዚህ ልክ ሄርሜላ አብርሃምን ይዛ እቤቷ ትቀመጣለች ብለክ በምን አይነት መንገድ ብታስብ ነው? ማለት ምን አይነት ልብ አላት እሷ? አብርሃምን ይዞ ቤቷ የመቀመጥ ምን አይነት ኮንፊደንስ አላት? እሷ እኮ አሁን ቤት የለችም። ቤት ያሉት ቤቷን እየጠበቁላት ያሉት ወንድሟና ያክስቷ ልጅ ናት። ትላንትና ሲል የነበረው እንግዲህ ሚኪ በኤፍሬም ቤት እኔና ሄርሜላ ተገናኝተንም አናቅም፣ እኔና እሷ ከተገናኘን ቆይተናል። ስለዚህ በራሳችሁ መንገድ ፈልጉ፣ ወንድምክ ህፃን ነው ወይ ና ስትለው የሚመጣ ሂድ ስትለው የሚሄድ እያለ እንግዲህ ሲከራከር ነበረ። ዛሬ ደግሞ ተያይዘው የፈለጉበት ቦታ መሄድ ይችላሉ። አብርሃም ህፃን ነው ወይ እያለ ደግሞ ዛሬ ለእህቱ ሽንጡን ገትሮ እየተከራከረ ነው። ስለዚህ ኤፍሬም ህግ ያለበት ሀገር ላይ ነው ያላችሁት። ልጁ ትዳሩን ይፈልገዋል፣ ወደ ትዳሩ መመለስ ይፈልጋል። ነገር ግን በዙሪያ ያሉ ሰዎች ጣልቃ እየገቡ ሰላማዊ ህይወት እንዳይኖር እየከለከሉት ነው። እናንተ አሁን በዚህ ጋር በጉልበት ሳይሆን መሄድ ያለባችሁ በህግ ነው ነገሮች መስተካከል የሚችሉት እንጂ ሁላችሁም ተመሳሳይ እንትን ላይ ነው ያላችሁት። ሆት ሆናችሁ ነው የምትናገሩት እና የምታደርጉት ነገር ሁሉ በጉልበት እየሆነባችሁ ነው። ነገሮችን ቆም ብላችሁ አስባችሁ መሆን ባለበት ብታስኬዱት ጥሩ ነው። ሁሌም ደግሞ እኝኝ ያለ ቪዲዮ ይዛችሁ ስለምትመጡ ያን ያህል እንትን የሚል አይደለም። ትናንትናም ጥል ነው፣ ዛሬም ጥል ነው። ምንድን ነው አዲስ ነገር እናንተ ጋር የተፈጠረው? ምንም ነገር የለም እኮ። ግን ወደ ህግ ብትሄዱ ሁሏም ስርዓቷን ትይዛለች። ገባችሁ አይደለ? እነሱ ሩም ይዘው ነው ያሉት። ውሽሚት አብርሃምን ይዛ ሩም ይዛ የሆነ ቦታ ዞር ብላ ሰወር ብላ ነው ያለችው አይደለ? እዚህ ጋር ደግሞ ቤቱን እየጠበቁ ያሉት ወንድሟ ነው። የእህቱን ቤት እየጠበቀ ነው እንግዲህ። ስለዚህ ኤፍሬም የራሳችሁ መንገድ